ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ልናካፍላችሁ እነሆ ዛሬም አዳዲስ የዝውውር ጉዳዮችን ይዘን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርጌ አመሰግናለሁ። የተለያዩ የዝውውር ጉዳዮችን ዛሬም እያነሳን ቆይታን የምናደርግ ነው የሚሆነው። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮቻቸውን ዛሬ ወደ እናንተ እያደረስን ቆይታን እናደርጋለን። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ የተለያዩ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እናንተ ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንንም ላይክ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብረን እንቆይ። ኒውካስል ዩናይትድ ለቶተንሃሙ አርቺ ግሬ ያቀረበው የመጀመሪያ ጥያቄ ውድቅ እንደተደረገባቸው የተዘገበ ሲሆን ስፐርስ ተጫዋቹን ለማቆየት እቅድ ይዟል። ፋብሪዚዮ ሮማኖ እንደዘገበው ማክፓይሶቹ ኒውካስል ዩናይትዶች በአርቺ ግሬ ከፍተኛ ፍላጎት ስላላቸው ሰሜን ለንደኖችን ለመሸጥም ለማስማማት እንደገና ሊሞክሩ ይችላሉ። ኒውካስል ለቶተንሃም ለአርቺ ግሬ ጥያቄ አቅርቦ ነበር። ስፐርስ ውድቅ አድርገውታል። ስፐርስ ጥያቄው ከቀረበ በኋላ አቋማቸውን በግልጽ ነው ያስታወቁት። በዚህ ደረጃ በክለቦቹ መካከል ምንም አይነት ስምምነት ላይ አልተደረሰም። ኒውካስል ዩናይትድ ፍላጎት እንዳላቸው ተነግሯል። የስፐርስ አቋም ግን ለአሁኑ እንዳልተቀየረ ነው ፋብሪዚዮ ሮማኖ በኤክስ ገጹ ላይ ይፋ ያደረገው። አርቺ ግሬም በተለዋዋጭነቱ በቶትናም አስደንቋል። የ20 ዓመቱ ተጫዋችም ምንም እንኳን ወጣት ቢሆንም ለክለቡ 81 ጨዋታዎችን ማድረጉ የሚታወስ ነው። ኒውካስል እንደዚህ አይነት ችሎታ ያለው ተጫዋችን መፈለጉ አያስደንቅም። ምክንያቱም አርቺ ግሬ በጨዋታው ትልቅ የወደፊት ተስፋ ያለውና በኤዲ ሃው ቡድን ውስጥም ወዲያውኑ ተጽዕኖችን መፍጠር የሚችል ይመስላል ተብሎ ነው የሚታሰበው። ይህም በተከላካይነት ወይም በአማካኝ ተከላካይነት ሚና ላይ ትልቅ አስተዋጽኦችን ማድረግ የሚችል ተጫዋች ያደርገዋል። ኒውካስል ዩናይትድ ፍላጎታቸውን ስላሳዩ ሳይለቁ የሚቀሩ አይመስሉም። ስለዚህም ይህ ምናልባትም የተጫዋቹን ሁኔታ ለመፈተሽና ወደፊት ድርድሮችን ለማስቀጠል የቀረበ የመጀመሪያ ጥያቄ ሊሆን እንደሚችል በርካቶች ያምናሉ። ቶተንሃም በቅርቡ ባሳለፈው አስቸጋሪ ጊዜ ምክንያት አርቺ ግሬ አዲስ ፈተናን ለመሞከር ሊፈተን ይችላል። ስለዚህም በዚህ ሁሉ ላይ የእሱ አመለካከት ምን እንደሆነ በቅርቡ የምናውቀው ነገር ካለ ማየት አስደሳች ያደርጋል ተብሎ ነው የሚታሰበው። በእንግሊዝ ፕሪሚየር ሊግ ሌላ ትልቅ ስም ነው። እናም በአሁኑ ጊዜ የእሱ ፕሮጀክትም ምናልባት የተሻለ አቅጣጫ እየሄደ ይመስላል ተብሎ ነው የሚታሰበው። የኤዲ ሃው ቡድን በ2025-26 የውድድር ዘመን በከፍተኛ ብቃታቸው ላይ አልነበሩም። ነገር ግን ባለፉት 4 ደግሞ የውድድር ዘመናት ሁለት ጊዜ ለቻምፒየንስ ሊግ ማለፍ ችለዋል። እንዲሁም በ2024-2025 የካራባው ዋንጫን በድል ደግሞ ማጠናቀቃቸውን እናስታውሳለን። በሌላ በኩል ስፐርስ በተከታታይ የውድድር ዘመናት 17ኛ ደረጃ ላይ ተቀምጠው አጠናቀዋል። ባለፈው የውድድር ዘመን የመጨረሻ ቀን ብቻ በፕሪሚየር ሊግ መቆየታቸውን ያረጋገጡ ሲሆን በ2024-25 የዩሮፓ ሊግ ዋንጫን አሸንፈው እንደነበር የምናስታውሰው ነው። ቶተንሃም ሆትስፐርስ በክረምቱ የዝውውር መስኮት የቦርንመዙን አጥቂ የሆነውን ኤሊ ጁኒየር ክሩፒን ለማስፈረም ፍላጎት እንዳለው ይፋ ተደርጓል። የቶተንሃም የመረጃ ምንጭ እንደሚናገረው ከሆነ ክለቡ የ20 ዓመቱን ፈረንሳዊ አጥቂ በቅርበት እየተከታተለው ነው። ተጫዋቹ ባለፈው ዓመትም ከቦርንመዝ ጋር አስደናቂ የመጀመሪያ ውድድር ዘመንን ያሳለፈ ሲሆን በሊጉ 13 ግቦችን አስቆጥሯል። ክሩፒ እንደ ትውልዱ ተሰጥኦ የሚታየ ሲሆን ቼልሲም በሱ ላይ ፍላጎት እንዳለው ይነገራል። በመላው አውሮፓ ከፍተኛ ግምት የሚሰጠው ሲሆን እንደ ፓሪስ ሳን ዠርሜን ካሉ ትልልቅ ክለቦች ጋርም ስሙ ሲያያዝ እንደቆየ መረጃ ምንጮቹ እየተናገሩ ይገኛሉ። ቦርንመዝ በዚህ ክረምት መልቀቁን ለመፍቀድ ፍቃደኛ መሆን አለመሆኑ ማየቱ አስደሳች ያደርገዋል። እሱ ለነሱ ቁልፍ ተጫዋች ነው። እናም በቀላሉ ሊያጡት አይፈልጉም። በቅርቡ የአንቷን ሴሜኒዮን መውጣት ፈቅደዋል። ፈረንሳዊውን አጥቂ ማጣት ግን ቡድኑን በእጅጉ ያዳክመዋል ተብሎ ነው እንዲሁ የሚጠበቀው። ይህ በእንዲህ እንዳለ ስፐርስ በአጥቂ መስመራቸው ላይ ተጨማሪ ጥራት እንደሚያስፈልጋቸው ሚስጥር አይደለም። በቋሚነት ግብ ማስቆጠር የሚችል ታማኝ አጥቂ ያስፈልጋቸዋል። የ20 ዓመቱ ተጫዋች በቋሚነት ግብ ማስቆጠር እንደሚችልም አሳይቷል። እናም በቶተንሃም ባሉ
ከፍተኛ ጥራት ካላቸው የፈጠራ የአማካይ ስፍራ ተጫዋቾች ደግሞ ቁጥሮቹን ለማሻሻልም ይረዱታል ተብሎ ነው የሚታሰበው። ትልቅ ክለብን የመቀላቀል እድል አስደሳች ሊሆን ይችላል። ይህም በሙያው ላይ ትልቅ እርምጃ ይሆናል። እናም በከፍተኛ ደረጃ ራሱን ለመፈተንም እድሉን ያገኛል። ምንም እንኳን ቶትናም ባለፈው የውድድር ዘመን በሊጉ የደረጃ ሰንጠረዥ 17ኛ ደረጃ ላይ ቢጨርስም በዝውውር ገበያው ላይ በጣም ንቁ እንደነበሩ የሚታወስ ነው። ጥራት ያላቸው ተጫዋቾች ያሏቸው በሚቀጥለው የውድድር ዘመን በብርቱ ተመልሰው ለዋንጫ መታገል ይችላሉ ተብሎ ነው የሚታሰበው። ይህ እንደተጠበቀ ሆኖ የ20 ዓመቱ ተጫዋች በርካሽ የሚገኝ አይመስልም። ቼሪዎቹ ለሱ ከፍተኛ ዋጋ እንደሚጠይቁና ቶትናም ስምምነቱን ለመፈጸምም ከፍተኛ ወጪ ማውጣትም እንዳለበት ይጠበቃል። ክለቡ ፍላጎታቸውን በይፋዊ የዝውውር ጥያቄ ይከተል እንደሆነ መታየቱ ይቀራል ተብሎ ነው የሚታሰበው። የባየር ሚኒክ ኮከብ ማይክል ኦሊሴ በክለብ ደረጃ ድንቅ የውድድር ዘመንን ካሳለፈ በኋላ በዓለም ዋንጫው ላይም ኮከብ ሆኖ ብቅ ብሏል። ነገር ግን የወደፊት እጣ ፈንታው አጠያቂ ሊሆን ይችላል። ጀርመናዊው ጋዜጠኛ ክሪስቲያን ፎልክ ለፉትቦል ኢንሳይደር እንደተናገረው ከሆነ የቅርብ ጊዜ መረጃ ምንጩ እንደሚናገረው ስለ ኦሊሴ የወደፊት እጣ ፈንታ እየተወያየ ሲሆን ለባየር ሚኒክ ትንሽ ስጋት ሊሆን እንደሚችል አምነዋል። ምንም እንኳን የፈረንሳይ ኢንተርናሽናል ተጫዋች በአሊያንዝ አሬና የ3 ዓመታት ኮንትራት ቢቀረውም የዓለም ደረጃ ብቃቱ ከሊቨርፑል እና ከሪያል ማድሪድ ጋር ስሙ እንዲያያዝ አድርጎታል። ከቲም ቶክ የወጣ ዘገባ በቅርቡ ሊቨርፑል ስለ ኦሊሴ መጠየቁ የገለጸ ቢሆንም የእሱ ፍላጎት ግን ወደፊት በስፔን መጫወት እንደሆነ ተጠቁሟል። ማይክል ኦሊሴም አዲስ የባየር ሚኒክ ኮንትራት የመፈረም እድሉ ዝቅተኛ ነው። ስለ ኦሊሴ ሁኔታ ሲወያዩ ክሪስቲያን ፎልክ ቡንደስሊጋን የሚመሩት ባየር ሚኒኮች የ24 ዓመቱን ተጫዋች ለማቆየትም በነበራቸው ቀደምት ተስፋ ላይ አሁን ያላቸው መተማመን እየቀነሰ ይመስላል። ክሪስቲያን ፎልክ የማይክል ኦሊሴ ሁኔታ ለባየር ሚኒክ ትንሽ አደገኛ እንደሆነ ነው የሚናገረው። ስለ ፈረንሳዊው የሚነገሩ ወሬዎች ያሉ በአካባቢው ያሉ ሰዎች እንደሚሉት ኦሊሴ ከባየር ሚኒክ ጋርም ሊጉን ሁልጊዜም ማሸነፍ እንደሚችል ያውቃል። ነገር ግን ይህንን አስቀድሞ አሳክቶታል። አሁን ደግሞ የዲኤፍቢ ፖካል ዋንጫንም በስማቸው አስመዝግበዋል። በሌላ በኩል የቻምፒየንስ ሊግን በባየር ሚኒክ ማሸነፍ ትንሽ አስቸጋሪ ሊሆን ይችላል። ወደ ሌላ ቦታ መዘዋወር እንደሚፈልግና ሪያል ማድሪድ የሚያለመው ክለብ እንደሆነ ወሬዎችም እየወጡ ነው። ኦሊሴ ብዙ አያወራም፣ ስለዚህም ወሬዎቹ እውነት መሆናቸው ማወቅ አይቻልም። ያም ሆኖ እየተናገሩ ያሉት ሰዎች ለሱ በጣም ቅርብ ናቸው ተብሎ ይታሰባል። ይህ ለባየርን ችግር ሊሆን ይችላል፣ ምክንያቱም እርካታ የሌላቸው ተጫዋቾች ጥሩ ብቃት እንደማያሳዩ በርካቶች ያውቃሉ። የፈረንሳይ ኢንተርናሽናል ተጫዋች በቅርብ ጊዜ ውስጥ በባየር ሚኒክ አዲስ ኮንትራት ሊፈርም እንደሚችል የሚጠቁሙ መረጃዎችም እንዳሉ ነው ዘገባዎችም እየጠቆሙ የሚገኙትና ስለዚህም በቀጣይ በደንብ ሊያስቡበት እንደሚገባ ጭምር ነው የመረጃ ምንጩ እየተናገረ የሚገኘው። ለአሁኑ ይህ ለባየር ሚኒክ አስቸኳይ ሁኔታ መታየት ያለበት ኮንትራቱ እስከ 2029 ድረስ ስለሆነ የኦሊሴ የወደፊት እጣ ፈንታ እነሱ ይቆጣጠሩታል። ችግሩ ግን ከአንድ ዓመት በኋላ ለክለቡ ለመቆየት ምን አይነት ፍላጎት ካላሳየም ዋጋው መቀነስ ሊጀምር እንደሚችል ይነገራል። ክሪስቲያን ፎልክ እንደጠቆመው ኦሊሴ ወደ ትልልቅ ክለብ የመዛወር ሀሳቡ ትኩረቱን ካልሰረቀው ባየር ሚኒክ እሱን ማቆየቱ ብዙም ትርጉም አይኖረውም። ምክንያቱም ቀደም ሲል ያሳየውን ብቃትና ወጥነትን መድገም ይቸገራል ተብሎ ይታሰባል። ሊቨርፑል በአጥቂ መስመሩ ላይ የዓለም ደረጃ ተጫዋችን በአስቸኳይ ይፈልጋል። ኦሊሴም ደግሞ የሳላህ የረጅም ጊዜ ተተኪ መሆንም አቅም እንዳለው ነው በርካቶች የሚያነሱት። ሊቨርፑል አንዶኒ ኢራኦላን ከቀድሞ ተወዳጅ ተጫዋቻቸው ጋር ለማገናኘት የሚጠየቀውን ዋጋም እየጠየቁ ነው። አርሰናልና ማንቸስተር ዩናይትድም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ይነገራል። አሌክስ ስኮትን ከቲም ቶክ በተገኘ ዘገባ መሰረት አርሰናል የ22 ዓመቱን የመሃል ሜዳ ተጫዋች የማስፈረም አዲስ ጥያቄ አቅርበዋል። ቼሪዎቹ ቦርንመሶች ለወጣቱ አማካይ ወደ 80 ሚሊዮን ፓውንድ የሚጠጋ ገንዘብን ይጠይቃሉ። አርሰናል በጥያቄው መሰረት ይፋዊ የመጫረቻ ሰነድ ያቀርብ እንደሆነም የሚታይ ነው። ማንቸስተር ዩናይትድ ባለፈው ሳምንት ስለ ተጫዋቹ ጠይቆ ነበር። ሁኔታው እንዴት እንደሚያድግም የሚታይ ነው የሚሆነው። ማቴዎስ ፈርናንዴስን ማስፈረም ያመለጣቸው ሲሆን አሁን ደግሞ ሊሆኑ የሚችሉ አማራጮችን እየተመለከቱ ነው። ማንቸስተር ዩናይትድ በመሃል ሜዳው ላይ ተጨማሪ ጥራት ያስፈልገዋል። አሌክስ ስኮትም እጅግ በጣም ጥሩ ግዢ መሆኑን ሊያረጋግጥ ይችላል። በፕሪምየር ሊግ ታማኝ አፈጻጸም ያለው ተጫዋች ሲሆን ጨዋታዎችን ከመሃል ሜዳ እንዲቆጠሩ ይረዳቸዋል እንዲቆጣጠሩ። ዘገባው አክሎም እንደገለጸው ከሆነ ሊቨርፑል በተጫዋቹ ላይ ፍላጎት አለው። አዲሱ የሊቨርፑል አሰልጣኝ አንዶኒ ኢራኦላ በቦርንመዝ በቆዩበት ጊዜ ከተጫዋቹ ጋር ሰርተዋል። እንዲሁም የተጫዋቹ የረጅም ጊዜ አድናቂም ናቸው።
ከስፔናዊው አሰልጣኝ ጋር እንደገና የመገናኘት እድሉ ለወጣቱ አማካይ አስደሳች ሊሆን ይችላል። ይሁን እንጂ የጠየቁት ዋጋ እሱን ለማስፈረም ለሚፈልግ ማንኛውም ክለብ ችግር ሊሆን ይችላል። 80 ሚሊዮን ፓውንድ ብዙ ገንዘብ ነው። እናም ደግሞ ሊቨርፑል የቡድኑን ሌሎች ክፍሎችንም ማሻሻል ይኖርበታል ተብሎ ነው የሚታሰበው። በዚህ ክረምት ችሎታውን ለሚያሳየው ወጣት አማካይ ማስፈረምም የሚችሉት ከሶስቱ ክለቦችም የትኛው እንደሆነ የሚታይ ይሆናል። ብሩህ የወደፊት ተስፋ አለው። እናም በትክክለኛው ስልጠናና መሪነትም ለክለብና ለሀገሩ ኮከብ ተጫዋች ሆኖ እንደሚያድግም ነው በርካቶች እየጠበቁ የሚገኙት። አርሰናል በዘንድሮ ክረምት ብሩኖ ጉማሬሽን ከኒውካስል ዩናይትድ ለማስፈረም ፍላጎቶቹ ጠንክረው ቀጥለዋል። ከዘ ስታንዳርድ በተገኘ ዘገባ መሰረት የ28 ዓመቱ ብራዚላዊ ለማስፈረም እየተንቀሳቀሱ ነው። ዘገባው አክሎም እንደገለጸው ስለ ዝውውሩ ከደቡብ አሜሪካዊው አማካይ ወኪሎች ጋርም ቀድመው ግንኙነት አድርገዋል። ስምምነቱን ለማጠናቀቅም 55 ሚሊዮን ፓውንድ አቅርበው የነበረ ቢሆንም ጥያቄያቸው ውድቅ ተደርጓል። የስታንዳርድ ዘገባን ጠቅሶ እንደተገለጸው ከሆነ የተጫዋቹ ትኩረት በአርሰናል ፍላጎት ተስቦ ሊሆን እንደሚችልና ልክ እንደ አሌክዛንደር ኢሳክ ዝውውሩን ሊገፋበት እንደሚችል ስጋትን ፈጥሯል። ብሩኖ ጉማሬሽ ኒውካስልን ከተቀላቀለበት ጊዜ አንስቶ አስደናቂ ነበር። በሊጉም ምርጥ የመሃል ሜዳ ተጫዋች አንደኛው ነው። እየተካሄደ ባለው የዓለም ዋንጫም በብራዚል ብሔራዊ ቡድን አስደናቂ ብቃትን አሳይቶ ከውድድሩ መሰናበቱን እናስታውሳለን። ለሀገሩ ወሳኝ የሆነ የግብ አመቻችቶ ማቀበሉም እናስታውሳለን። 4 አሲስቶችን እስኪሰናበት ድረስ ማድረጉን የምናስታውሰው ጉዳይ ነው። እንደ አርሰናል ላሉ ትልቅ ክለብም የመጫወት እድልን ችላ ማለት ይከብደዋል። በአሁኑ ጊዜም የሙያው ከፍተኛ ደረጃ ላይ ይገኛል። ይህ ደግሞ ወደ ታላቅ ክለቦችም ለመቀላቀል የመጨረሻው እድሉ ሊሆን እንደሚችል ነው የሚነገረው። የፕሪሚየር ሊጉ ሻምፒዮን አርሰናል በሚቀጥለው ዓመት ለዋንጫ ለመታገል እድል ሊሰጠው ይችላል። ኒውካስል ይህንን እድል ሊሰጠው የሚችልበት ደረጃ ላይ አይደለም። ዘገባው አክሎም እንደገለጸው 65 ሚሊዮን ፓውንድ እንደሚያወጣ የዝውውር ጥያቄ እንዲሁ ኒውካስልን ለማሳመን በቂ ሊሆን ይችላል። አርሰናል ስምምነቱን ለመፈጸም የሚያስችል የገንዘብ አቅም አለው። ሁኔታው ወደፊት እንዴት እንደሚያድግም የሚጠበቅ ነው የሚሆነው። ተጫዋቹ በአሁኑ ጊዜ ከሀገሩ ጋር በዓለም ዋንጫው ላይ ትኩረቱን አድርጓል። ነገር ግን ውድድሩ እንደተጠናቀቀም የወደፊት እጣ ፈንታውን ሊወስን እንደሚችል ነው ይፋ እየተደረገ የሚገኘው። ምክንያቱም ከውድድሩ ተሰናብቷልና በቀጣይ ውሳኔውን በቅርቡ ይወስናል ተብሎ ይታሰባል። ኤቨርተን በማንቸስተር ሲቲ የሚጫወተውን ሪኮ ሉዊስን በክረምት የዝውውር መስኮት ለማስፈረም ዝግጁ እንደሆነ እየተነገረ ነው። የ21 ዓመቱ የቀይ መስመር ተከላካይ በማንቸስተር ሲቲ በቋሚነት የመሰለፍ እድልን ለማግኘት ተቸግሯል። ለዚህም ደግሞ በበለጠ ለመጫወት ክለቡን መልቀቅ ይፈልጋል። ከቲም ቶክ የወጣ ዘገባ እንደሚያሳየው ኖቲንግሃም ፎረስት፣ ፉልሃም እና ቦርንመስ በተከላካዩ ላይ ፍላጎቱ አላቸው። ሉዊስ የት እንደሚያመራ እስካሁን የታወቀ ነገር የለም። ተጫዋቹ ከማንቸስተር ሲቲም የሚለቅበት መንገድን መፍታት ይኖርበታል። ኤቨርተን ስምምነቱን በፍጥነት ለመጨረስም ተስፋ ያደርጋል። ሉዊስ ከኒውካስል ዩናይትድ ጋርም ስሙ ተነስቷል። ሲመስ ኮልመን ባለፈው የውድድር ዘመንም መጨረሻ ላይ ክለቡን በመልቀቁ ኤቨርተን በተከላካይ መስመሩ ላይ ተጨማሪ ጥራት ያስፈልገዋል። ሉዊስ ለክለቡ ጠንካራ የረጅም ጊዜ ግዢ ሊሆን ይችላል። በማንቸስተር ሲቲ በነበረው አጭር የጨዋታ ጊዜ ብቃቱን ያሳየ ሲሆን በኤቨርተን በቋሚነት መጫወትም የበለጠ እንዲሻሻል ይረዳዋል። ኤቨርተን ጠንካራ ቡድን ለመገንባት እየፈለገ ሲሆን የ21 ዓመቱ ተጫዋችን ማስፈረምም ብልህነት የተሞላበት ኢንቨስትመንት ሊሆን ይችላል። እሱ ትልቅ አቅም ያለው ወጣት ተጫዋች ነው። በቋሚነት መጫወት ደግሞ ምርጥ ብቃቱን ሊያወጣለትም ይችላል። በተመጣጣኝ ዋጋ ማስፈረም ከቻሉ ዝውውሩ ትርፋማ ሊሆን እንደሚችል ነው የሚነገረው። ሉዊስ ከማንቸስተር ሲቲ ጋር 2 የሊግ ዋንጫዎችንና 1 የቻምፒየንስ ሊግ ዋንጫን አሸንፏል። የሱ የድል ተሞክሮ እጅግ ጠቃሚ ሊሆን እንደሚችል ነው የሚታመነው። በሌላ በኩል በርካታ ክለቦች ሁኔታውን እየተከታተሉ ስለሆነ ኤቨርተን ለፊርማው በሚደረገው ፉክክርም ለማሸነፍ በፍጥነትም መንቀሳቀስ ይኖርበታል። ተከላካዩ ክለቡን እንዲቀላቀል ማሳመን፣ በተለይም በቋሚነት የመሰለፍ እድልን መስጠት ከቻሉ በጣም ከባድ አይሆንም። ጠንካራ ቡድን ያላቸው ሲሆን በሚቀጥለው ዓመትም ለአውሮፓ ውድድሮች ለመድረስም ይጥራሉ። ትክክለኛው ተጫዋቾችን ማስፈረም ካለፈው የውድድር ዘመን የተሻለ ውጤትን እንዲያመጡ ሊረዳቸው ይችላል። ሉዊስም ሪኮ ሉዊስ የወደፊት ዕጣ ፈንታው በፍጥነት ለመወሰንም እንዲሁ ይፈልጋል። ይህም ደግሞ በጨዋታው ላይ ብቻም ትኩረት እንዲያደርግም ያስችለዋል። የት እንደሚያመራ ወደፊት የሚታይ ይሆናል ተብሎ ነው የሚጠበቀው። ሊቨርፑል የጃፓኑን የመሃል ሜዳ ተጫዋች ካይሹ ሳኖን ለማስፈረም ፍላጎት አሳይቷል። የ25 ዓመቱ ተጫዋች በዓለም ዋንጫው ለሀገሩ ጥሩ እንቅስቃሴን ያደረገ ሲሆን በርካታ ታላላቅ ክለቦችም ትኩረትን ስቧል። በውድድሩ ጥሎ ማለፍ ጨዋታ በብራዚል ላይ አስደናቂ ግብ ማስቆጠር ችሎ ነበር። ሆኖም ቡድኑ ከውድድሩ መሰናበቱን እናስታውሳለን። ሳኖ ባለፈው ክረምትም ከቶትንሃም ጋር ስሙ በትልቁ ሲነሳ እንደነበር የምናስታውሰው ነው።
ከመረጃ ምንጮቹ የተገኘው ዘገባ እንደሚያመለክተው ሊቨርፑል የተጫዋቹን ሁኔታ በቅርበት እየተከታተለ ሲሆን ለማስፈረምም ጥረት ሊያደርጉ ይችላሉ። ዘገባው አክሎም እንደገለጸው ሊቨርፑል ለተጫዋቹ ከፍተኛ የዝውውር ሂሳብ ሊያቀርብ ይችላል ተብሎ ነው የሚታመነው። ሊቨርፑል በመሃል ሜዳው ላይ ተጨማሪ ጥራት እንደሚያስፈልገው ሚስጥር አይደለም። የሳኖን የልፋት መጠንና የአካል ብቃትንም መጠቀም ይችላሉ። በእንግሊዝ እግር ኳስ ጥሩ ለመጫወት የሚያስችሉ ቴክኒካል ባህሪ አሉት። በጀርመን ብቃቱ ያሳየ ሲሆን በፕሪሚየር ሊግ የመጫወት እድልም ለሱ አስደሳች ይሆናል። ቡድኑን በመከላከልና በመሃል ሜዳም ኳስን መልሶ ማግኘትም ይረዳቸዋል። ሊቨርፑል ስምምነቱን ማጠናቀቅ ይችል እንደሆነ የሚታይ ነው የሚሆነው። በክለብ ውስጥም ዋተሮ ኤንዶ ስላለም የጃፓኑ ኢንተርናሽናል ተጫዋች አብሮ አደጉን ለማሳመንም ቁልፍ ሚና ይጫወታል ተብሎ ነው የሚታሰበው። አማካዩ አሁን ክለቡ ማይንዝ ጋር የ2 ዓመታት ኮንትራት የቀረው ሲሆን ክለቡ በቀላሉ ሊያጡ አይፈልግም። ለሱ ከፍተኛ ክፍያ ሊጠይቁ ይችላሉ። በዓለም ዋንጫው ላይ ያሳየው አስደናቂ ብቃት የዝውውር ዋጋውንም በእርግጠኝነት ከፍ እንደሚያደርገው ነው የሚታመነው። ሊቨርፑል የቡድኑን በርካታ ክፍሎች ማሻሻል ስላለበት ለጃፓናዊው አማካይ ከሚገባው በላይ ክፍያዎችን ለመክፈል አይፈልግም። ሁኔታው እንዴት እንደሚያድግ የሚጠበቅ ይሆናል። ሊቨርፑል ያለው ፍላጎት እውነተኛ ከሆነ ሳኖ 2 ክለቦች ዝውውሩን እንዲያጠናቅቁላቸው እንደሚፈልግ ነው እርግጠኛ ሆኖ እየተናገረ እንደሚገኝ የመረጃ ምንጩ ይፋ ያደረገው። በመረጃ ምንጮቹ ዘገባ መሰረት ያልተጠበቀ የዝውውር ዘገባ መሰረት ሊቨርፑል አሁንም ለያን ዲዮማንድ ዝውውር በሽቅድድም ውስጥ እንዳሉ ይነገራል። የጋዜጠኞች ቡድን በለጠፈው መረጃ መሰረትም ከሊቨርፑል ምንጭ አገኘ ነው እንዳሉት ፓሪስ ሰን ዠርሜን ለያን ዲዮማንድ ዝውውር ቀዳሚው ተፎካካሪ ሊሆን እንደሚችል ቢታመንም ነገር ግን ሊቨርፑልም እስካሁን ተስፋ ለመቁረጣቸው ነው የሚነገረው። ሊቨርፑል ከድርድሩ ሙሉ ለሙሉ እንዳልወጡ ሰምቻለሁ። አሁን በውይይት ውስጥ ያሉ ሁኔታውን በቅርበትም እየተከታተሉት ነው። ፓሪስ ሰን ዠርሜን ስምምነቱን መቋጨት ካልቻሉ ሊቨርፑል ዝግጁ ነው። የሊቨርፑል አመራሮች ከታዋቂ ወኪሎች ጋርም ለመገናኘት ወደ ፈረንሳይ እየተጓዙ ነው። ይህ አዲስ እድገት የመጣው ዘ አትሌቲክ የተባለ የመረጃ ምንጭ ፓሪስ ሰን ዠርሜን በዚህ ክረምት የተጫዋቹ ቀዳሚ ምርጫ መሆኑን ከዘገበ በኋላ ነው። ግልጽ ለማድረግ እዚያ ያሉት ምንጮች ካነጻጸረን ምንም አይነት ጥርጥር የለውም። ዘ አትሌቲክ በተለይም ዳቪድ ኦርነስቲን በዝውውር ገበያው ላይ በጣም ትልቅ ስም ካላቸው ጋዜጠኞች መካከል አንደኛው ነው። ሆኖም ዳቪድ ኦርነስቲን ራሱ በቅርቡ ሊቨርፑል ለዲዮማንድ ጠንካራ ቦታ ላይ እንዳለው መዘገቡ ልብ ማለት አለብን። ስለዚህም ነገሮች በፍጥነት ሊቀየሩ ይችላሉ ተብሎ ነው የሚታሰበው። መረጃው የለጠፈው ይሄ ምንጭም ቀደም ሲል አንዳንድ ትልልቅ ዘገባዎች ዳቪድ ኦርነስቲን እውቅና ሰጥተውት ነበር። ምንም እንኳን በአጠቃላይ ከዳቪድ ኦርነስቲን ያነሰ ወጥነት ቢኖራቸውም ዝውውሮች በቀላሉ የሚከናወኑ አይደሉም። እናም ወሬዎችም እስከሚጠናቀቁ ድረስም ብዙ ጊዜ ሊቀያየሩ ይችላሉ። ስለዚህም ዲዮማንድ ወደ ሊቨርፑል የሚሄዱ ነገር አሁንም ሊኖር ይችላል። ነገር ግን በጣም ሊሆን የሚችለው ሁኔታ ግን ይሄ ተሰጥኦ ያለው 19 ዓመት የኮት ዲቮር ዓለም አቀፍ ተጫዋችም ወደ ፓሪስ ሰን ዠርሜን ሊሄድ የሚችልበት እድሉ በጣም ሰፊ መሆኑ ነው። የተጫዋች ባለፈው የውድድር ዘመን በቡንደስሊጋው ከሊያፕዚግ ጋር አስደምሟል። ለሉዊስ ኤንሪኬ ተከታታይ የቻምፒየንስ ሊግ አሸናፊ ቡድንም ጥሩ ተጨማሪ ይሆናል። ሊቨርፑል የሚለቀው ሞሐመድ ሳላህን በአስቸኳይ መተካት ስላለባቸው እድሉ ካለም ይህንን ዝውውር ለመጥለፍ መሞከራቸው አይቀሬ ነው። ምናልባትም ሊቨርፑል ወደ ሌሎች ኢላማዎች መሸጋገር ሊኖርባቸው ይችላል። ዲዮማንድ ወደ ፓርክ ደም ፕሪንስ መምጣቱ ብራድሌ ባርኮላ ለዝውውር ክፍት እንዲሆንም የሚያደርገው ከሆነ ሁኔታው ትኩረት የሚስብ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ማንቸስተር ዩናይትድ የዌስትሃም ዩናይትዱን የክንፍ ተጫዋች ሴሜርቪልን በዚህ ክረምት ለማዘዋወር እያሰቡ ሲሆን ሊቨርፑል ቀደም ብሎ የነበረውን ፍላጎትም ዝውውሩ ታሪክ ላይ ይበልጥ አስገራሚ አድርጎታል። እንደ ስካይ ስፖርት ዘገባ ማይክል ካሪክ በአጥቂ መስመራቸው ላይ ፍጥነትና ቀጥተኛነትን ለመጨመርም በሚሰሩበት በዚህ ሰዓት ሴሜርቪል ከዩናይትድ ዋና የግራ መስመር አጥቂ ኢላማዎች አንደኛው ሆኖ ብቅ ብሏል። የዩናይትድ ዋና ትኩረት አሁን ላይ የመሃል ሜዳው ቢሆንም የሆላንዱ ተወላጅ የክንፍ ተጫዋችም በክትትል ዝርዝራቸው ውስጥ በግልጽ ተቀምጧል። ሁኔታው አሁን ላይ ተለዋዋጭ ነው። እንደ ስካይ ስፖርት ዘገባ ዩናይትድ አዲስ የግራ መስመር አጥቂ ለመቅጠርም የሚወስነው ውሳኔ በማርከስ ራሽፎርድ የወደፊት እጣ ፈንታ ላይ የተመሰረተ ሊሆን ይችላል። ይህም ራሽፎርድ በክለቡ ይቆያል፣ ይለቃል ወይስ ደግሞ ማይክል ካሪክ አንድ ሙሉ በሙሉ ይመለሳል በሚለው ላይ የተመሰረተ ነው። ሊቨርፑል በቅርብ ወራትም እንዲህ ከሴሜርቪል ጋር ስማቸው ሲያያዝ ቢቆይም እንደ ዘገባዎች ከሆነ ግን ዚስ ኢዝ አንፊልድ የተባለ የመረጃ ምንጭ እንደዘገበው በ2006 መጀመሪያ ላይ ከተመለከቱት በኋላ ፍላጎታቸው የተቀዛቀዘ ይመስላል። የሴሜርቪል ማሳሰቢያ ግልጽ ነው፣ ፈጣን ነው፣ በአንድ ለአንድ ሁኔታዎች ላይ በራስ መተማመን አለው። እናም ከግራ መስመር እየተነሳ ወደ ውስጥ የመግባት የማጥቃት ብቃቶች አሉት። ይህ በዩናይትድ አጥቂ መስመር ላይ አንዳንድ ጊዜ ሊታይ የነበረውን ተገማችነት የሚቀንሱለት አይነት መገለጫ ነው።
የ24 ዓመቱ ተጫዋች በ2026 የዓለም ዋንጫ ለኔዘርላንድ ጥሩ ብቃትን አሳይቷል። በጃፓን ላይ ግብ ያስቆጠረ ሲሆን ቡድናቸው በሞሮኮ ከመሸነፉ በፊት ጥሩ እንቅስቃሴን አሳይቶ ነበር። ያ ብቃት በዙሪያ ያለውን ትኩረት ይበልጥ ጨምሮታል። በተለይም ዌስትሃም በርካታ ዋና ተጫዋቾቻቸውን የማጣት አደጋ የተጋረጠባቸው ሰዓት ለዩናይትድ ሴሜርቪል ከሚነሱት ሌሎች ትልልቅ የአጥቂ ስሞች አንጻር በርካሽ ዋጋ ይበልጥ ተጨባጭ እንደሆነ በርካቶች ያነሳሉ። ሞርጋን ሮጀርስ አሁንም አድናቆት አላቸው፣ ነገር ግን የአስተን ቪላ ከፍተኛ የዋጋ ግምት ዝውውሩን እጅግ አስቸጋሪ ያደርገዋል። አርሰናልና ቼልሲም በዚህ ዝውውር ፉክክር ውስጥ መኖራቸውን ተከትሎ ዋጋው ተመጣጣኝ ከሆነ ሴሜርቪል ለማንቸስተር ዩናይትድ ብልህ ዝውውር ይሆናል። ምናልባትም በገበያው ላይ ትልቅ ስም ላይሆን ይችላል፣ ነገር ግን ጉልበትን፣ የፕሪሚየር ሊግ ልምድንና ታሪክ የሚፈልገውን አይነተኛ ቀጥተኛ የግብ ነገርን ደግሞ መጨመር ይችላል። የሊቨርፑልንም አስፈላጊ ነው። ሊቨርፑሎች በአሁኑ ሰዓት በጠንካራ ሁኔታ ባይገፉበትም ቀድሞ የነበራቸውን ፍላጎት ሴሜርቪል ታላላቅ ክለቦችን በቅርበት ሲመለከቱት የነበረ ተጫዋች መሆኑን ያሳያል። ዩናይትድ ብዙ መጠበቅ የለባቸውም። የራሽፈርድ ወደፊት ዕጣ ፈንታ አጠራጣሪ ሆኖ ከቀጠለና ዌስትሃም ለመሸጥ ክፍት ከሆኑ ሴሜርቪል በፍጥነት በክረምት በጣም ተግባራዊ የአጥቂ ተጫዋቾች ዝርዝሮች ውስጥ አንዱ ሊሆን እንደሚችል በርካቶች ግምት እየሰጡ እንደሚገኝ ነው የተገለጸው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ የዝውውር ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህን ይመስል ነበር። ቆይታን ከኛ ጋር ስላደረጋችሁ ከልብ አድርገን አመሰገንን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።